አሁን ላይ ሀይሚዬ ላይ ዘመቻ ተጀምሯል። በጣም ሁሉ ጊዜም ያሳዝነኛል። ማለት አንድ ወንድ ልጅ አንድን ሴት ልጅ ወዶና ፈቅዶ አብሯት ለመሆን ከወሰነ እሷም ካመነችበት ህይወቱን ወይንም ህይወቷን እነሱ ናቸው አረ የሚኖሩት። የብሩኬን ፎቶ ተሸክማችሁ ግን እናንተን ብሎ ቅኔ ተናጋሪ ማለት ነው። እናንተ የሜዳ አህያ ዜብራ፣ ከዛሬ ጀምሮ ዜብራ ነው የምላችሁ። ላምማ አላችሁም። ላም እኮ ወተቷ ከወተቷ ቅቤ እናገኛለን። ወተቷም ጥቅም አለው። እናንተ እኮ ጥቅም የሌላችሁ ዜብራ፣ የሜዳ አህያ ምን ጥቅም አለው? እዛው ሜዳ ላይ ነው ሲንከባለል የሚውለው። ዜብራ ናችሁ ከዛሬ ጀምሮ በእኔ አተረጓጉም። እንደ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ሁል ጊዜም አንገብጋቢ ጉዳይ ሲኖር ነው ወደ እናንተ የምመጣው። በጣም አንገብጋቢ ነገር ነው። ላይክ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ። ዛሬ ላይ በጣም አበሳጭቷችኋል። ብሩኬና ሀይሚ አብሮ በመኖራቸው አብሮ መኖር ስለጀመሩ ባይ ዘ ወይ ዛሬ ብቻ አይደለም፣ ከዚህም በፊት ብሩኬና ሀይሚ አብረው ነበሩ። ገባችሁ? ተቃጠሉ፣ እስከ መጨረሻው ተቃጠሉ። ብሩኬና ሀይሚ መች ተለያይተው ያውቃሉ? ብሩኬ እኮ ለሰከንድ ሀይሚን ለብቻዋ ትቷት አያውቅም። አስረግጬ ስነግራችሁ ለሰከንድ ማለት ነው። እናንተ ብሩኬና ሀይሚ ለየብቻ እንደሚኖሩ ነበር የምታስቡት። አብረው ናቸው ከድሮም። ተቃጠሉ፣ እየተቃጠላችሁ አይደለ? ምንድነው ያሉት በቅኔ ሀይሚን ሁል ጊዜ ኖ እስከ መቼ ለምነን እስከ መቼ ለምነን? እንግዲህ ሀይሚ ብሩኬን ይቅርታ ስላለች ልክ ሀይሚ ብሩኬን ለምና ይቅርታ እንዳለች ነገር ምናምን አድርገው ማለት ነው። እነሱ ቅኔ ተናጋሪ ሆነው ከመቼ ጀምሮ እናንተ ቅኔ ተናጋሪ የሆናችሁት? እናንተ የሜዳ አህያ ሰብሳቢ የሌላችሁ፣ ለቤተሰቦቻችሁ ስልክ አትደውሉ፣ ብራችሁን ምን ላይ መዋል እንዳለባችሁ አታውቁ። በቃ ጨልላችኋል ጥግ ድረስ ማለት ነው። ምንድነው ብሩኬ ገነት ይሄዳል ሀይሚ ሲኦል ትሄዳል የሚባል ነገር ዛሬ ሰምቼ፣ ኧረ ሰው አታስቆኝ። ተው እንጂ ተው። ሲኦል ማን ነው የሚሄደው? እንደናንተ አይነቱ እከክ እኮ ነው ቁጭ ብሎ የተፋቀረ ሰውን የሚያለያይ፣ ቁጭ ብሎ ለተፋቀረ ሰው መርዙን የሚረጭ ነው ሲኦል የሚሄደው። እነዚህ ልጆች በተዋደዱ በተፋቀሩ ለምን ሲኦል ይሄዳሉ? ቆይ ብሩኬንና ሀይሚን የብሩኬንና ሀይሚ አንድነት እንደማይፈልጉት ነው የተረዳሁትኝ። አስረግጬ ስነግራችሁ ለምንድን ነው ግን የብሩኬንና ሀይሚ ፎቶ ፕሮፋይል ያደረጋችሁ ልጆች ከነዚህ ልጆች ጋራ ለምን ታወራላችሁ? የብሩኬን ፎቶ ብቻ የተሸከሙት ልጆች ጋር ለምን ታወራላችሁ? ጥሩ ነገር እኮ አያስቡም ለሁለቱም። ለብሩኬ የሚጠቅሙት አይደሉም። ምክንያቱም ለብሩኬ የሚጠቅሙ ሰዎች ቢሆኑ ኖሮ ብሩኬ የሚፈልገውን ነገር ይወዱለት ነበረ። ስለዚህ እነዚህ ሰዎች ለብሩኬም ስለማይጠቅሙ እናንተ የሁለቱ ልጆች ፎቶ የተሸከማችሁ ከነዚህ ሰዎች ጋር አታውሩ፣ ራሳችሁን አግሉ። እነዚህ የሜዳ አህያ ናቸው። መንገዱ ጠፍቶባቸዋል። እዛ የጨለመ ዝጅብ ነው የሚጎትተው የሜዳን አህያ ማለት ነው። አላያቸውም መሰለኝ እነሱ ራሳቸው ጨለማ ስለሚመስሉ። ሰላም ንፍጦማ ሰሞኑን እኮ አፈላች። በቃ ታፍልታለች፣ በእውነት ታፍልታለች። እና ፈጣሪ ማብረጃውን ይራግልሽ ማለት ትፈልጋለሁ በዛ አጋጣሚ። እና እባካችሁ እነዚህ ልጆች ከቻላችሁ ተዋቸው። የምትችሉ ከሆነ ሁለቱንም ውደዷቸው። ሀይሚን ተዋት፣ ለቀቅ አድርጓት። ምን አጠፋች? ምን በደለች? ይቅርታ ያለችው ደግሞ ወንድ ልጅ ስለሆነ ነው። ብሩኬም ያው ክብሬ ሲል በቃ አሌለ በቃ ክብሩን ልጠብቅለት የምትችለው ሀይሚ ነች። አረራ አጠገቡ ያለች ሴት ያንተ ክብር ከተነካ እሺ ክብርህን እኔ ከሆንኩ ያጎደልኩት በሚል እሳቤት ይቅርታ አለች። በቃ ተሸነፈች። ሴት ናት። ችግሩ ምንድን ነው? አፈር ደጀ ብሎና ይሄ መለመን ነው። እናንተማ ምንድን ያላችሁት? ሀይሚ ከካሜራ ጀርባ ጉልበት ላይ ወድቃ ነው ብሩኬን የታረቀችው ብላችሁ አውርታችኋል፣ ሰምተናል። ምንም ችግር የለውም ከወደቀችም እንኳን ወደቀች። በቃ ለምን ወደቅሽ ብለን አንሰድባትም እኮ። ለምን እንደዛ ታሪጋለች ብለን እኮ እንትናንን አንቆጣትም። ብታደርግም በቃ ስለሚዋደዱ ነው፣ አለቀ።
ሌላ ምን ይጠበስ? ቆይ እኔ ምለው ቆይ ብሩኬ እነዚህን አሮጊቶች ኧረ ተው መላ በልልን። ተው በቃ አፈሉ። ቆይ ማውረጃ እንላክላቸው ወይ ነው እስቲ ምን እናድርግ? ቤተሰብ ኧረ ተው መላ ጠፋብን። ተው በቃ አይንሽ ላፈር። ሀይሚ ማታማ በስማም እንክብካቤ በዛባት ተንከባከባት እንደ ጉድ ብሩኬ ማለት ነው። ሀይሚዬን ስትመጣ ተወንበሬ ተነስቶ ጉንጯን ሳምልኝ ሲባል ጉንጯን ስሞ ሙዚቃ ከፍቶ ጨፍሮ፣ ኧረ ተውኝ በቃ የሌለ ነው የማታው ማለት ነው። ተቃጠላችሁ በቃ ጨጓራችሁ ተቃጠላ። ተክረደክስ የተረፈው ጨጓራችሁ እርር አለ፣ ድብና አላችኋ። ገና ትቃጠላላችሁ። ምን አይታችሁ እና ግን ከቻለን በዝምታ ብናልፍ ጥሩ ነው። በነገራችን ላይ ጥፋትን አምኖ ይቅርታ አለመባባል ወይንም ይቅርታን አለመጋበል የሚያመጣውን እንትን አሁን ትንሽ በግጥም ልበልላችሁ ማለት ነው። ናፍቆት አለ፣ ብዙ ነገር አለ። ግን ሰው ተለያይቶ የሚፈጠሩ ስሜቶች አሉ እና በተለይ ደግሞ የተዋደደ ሰው እስኪ የሆነ ግጥም ትንሽ ልበልላችሁና ከዛ ይሄን ግጥም በሁለቱም ገልብጣችሁ አሁን ለምሳሌ ብሩኬ ሀይሚን ቢያጣ ምን ያክል እንደሚሰማውና ሀይሚ ብሩኬ ብታጣ ምን ያክል በውስጣቸው የሚፈጠረውን ስሜት በግጥም ልበልላችሁ። ለማንኛውም ግን ላይክ ሼር አድርጉት። ይቅርታ ቀን በቀን ተተክቶ ሳምንታትም አልፎ አዲሶች እየመጡ ነባሮች እየጠፉ ደስታን ለተመኘው ናፍቆት ላንገላተው የጥፋተኝነት ስሜት ለጎደው እኔን መሳይ ሰው ግን ምንጊዜም ቢነጉድም ሰው ቀድሞኝ ቢራመድ እንደ ቆምኳለሁኝ አንቺን ካጣሁበት ከተለያየንበት መንገድ ሞኝነት ቢያጠቃኝ ኩራት አስቀድሜ ደውለሽ ዘግቼ ይኸው ስትሄጂ ቆሜ ይኸው ዛሬም አለሁ እየተሰቃየው በናፍቆት ታመሜ የጥፋተኝነት ስሜትን ተሸክሜ ሳቅና ጨዋታሽን ቁም ነገርሽን ሁሉ ናፍቄ ቀን በቀን ባስብም ብተኛም በህልሜ ፊቴ ድቅን ሲል ማውራት ሲያስፈልገኝ ሲከፋኝ ሲጨንቀኝ ዙሬ ሰው ሞልቶ ከቦ የሚያጫውተኝ ካላንቺ በስተቀር መናገር ሲከብደኝ ትዝ ትይኛለሽ። እንደዚህ መሆኔ ሆኖም የኔ ጥፋት ፍጹም አልቻልኩኝም ባፌ እንደምለው እኔ አንቺን ለመርሳት